ሊያስመረን ያስፈልጋል። በደላችን በቃ ያሳለፍነው የበደልና የክፋት ዘመን ሊያሳቅቀን ያስፈልጋል። ያንን ምሬታችንን ያንን አሳቆን አንገዳግዶ ሊደፋን ያለውን ኃጢአታችንን እውነትም ሊሽርልን ሊያጠፋልን ቀምሰነው ከድንዛዜያችን ሊያነቃን የሚችለው መልካም የወይን ጠጅ የተባለው የማን ደም ብቻ ነው? የክርስቶስ ደም ብቻ ነው። ሌላ ምንም። የአብዛኞቻችን ቤት እኮ ጋብዘን ያልጠራ ነው እግዚአብሔር ስላልተገኘበት እኮ እኛ ክርስቲያን እንባል ይሆናል እንጂ ቤታችን ቤተ ክርስቲያን አይደለም። ኃጢአት የምንሰራበት ክፋትን የምንሸምቅበት ሰው አላየኝም ብለን ሌላ ክፋት የምንጎነጉንበት ስፍራ ቤታችን ነው። ከኃጢአት ስካራችን የሚያነጻን የሚያነቃን እንድንበረታና እንድንቆም የሚያደርገን ከሱ ደም ውጪ የማን ደም ነው? ከእግዚአብሔር ጸልየን ስለምንቀበለው በረከት በጣም ብዙ አትጨነቁ። ከእግዚአብሔር ፊት ቆማችሁ ለመናገር መብቃት ራሱ እሱ ራሱ በረከት ስለሆነ እሱ ራሱ መታደል ስለሆነ እሱ ራሱ እኛ አላወቅንበትም እንጂ የተሸፈነ ከእግዚአብሔር ጋር የምናገኘው ትልቅ በረከት ነው። የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንመጸውተው ቤተ መቅደስ ውስጥ የአምላክን ቅዱስ ሥጋና ክቡር ደም ንስሐ ተቀብለን ቀኖናችንን ፈጽመን የምናኝከው የምናስገባው ወደ ውስጣችንም ጭምር እንዲዋሃደን የምናደርገው ለምንድን ነው? በፍጻሜው ከእርሱ ጋር ለመኖር አይደለም? ጸሎታችን በሙሉ እግዚአብሔርን ታየን ብቻ መሆን የለበትም። እግዚአብሔር ፊት እንድንታይም መጸለይ አለብን። የእናንተንም የኃጢአት ክርፋት ጠረናችሁን ሳይጸየፈው ነው መካከላችሁ የተገለጠው ይላል። አምላክ ሰው የሆነበት ዘመን ማለት የኃጢአት ጽዋ ሞልቶ ጫፍ የደረሰበት ዘመን። በቃ ምንም አይነት በደል አልሰራንም እንዳይባል ሰርተን በሙሉ ከጨረስን በኋላ ምንም ልንሰራው የምንችለው ጽድቅ እንደሌለ ሲታወቅ አዲስ ሕይወት እንድንጀምር ነው ያደረገ። የክርስቶስ መልካም የሆነው ጠጅ የዘገየው ኃጢአታችን በሙሉ እስኪያበቃ ድረስ ነው። ከኃጢአት ከበደል ከክፋት ሁሉን ነገር ማላቀቅ አለብን። ተቀድሰን እንደወጣን ረክሰን የምንመለስበት ማለት ነው። በንጽህና እንደተመላለሰን አድፈን የምንወጣበት ከሆነ ነው። እንደ እግዚአብሔር ቅዱስ ፈቃድ ዛሬ በሚኖረን የትምህርት ቆይታ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ተጽፎ በሚገኘው በቃና ዘገሊላ የሰርግ ቤት ታሪክ መነሻነት ነው የምንማረው። አስቀድሜ መጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ አነብላችሁና ወደ ትምህርታችን እንሄዳለን። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮቹ ግን ያውቁ ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ከዚህም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ በዚህ ባነበብነው የመጽሐፍ ቅዱስ ክፍል መነሻ የምንማር ነው የሚሆነው። ለትምህርታችን ግን መነሻ ርዕስ እንዲሆነን መልካሙን የወይን ጠጅ በሚለው ኃይለ ቃል መነሻነት እንማራለን ማለት ነው። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እስኪ መልካሙ በሉ የወይን ጠጅ። እስኪ ድገሙት፣ መልካሙ የወይን ጠጅ። ሶስተኛ በሉት፣ መልካሙ የወይን ጠጅ። በቤተ ክርስቲያናችን አስተምህሮ መሰረት አሁን ያለንበት ዘመን እንደምታውቁት ዘመነ አስተርዮ ይባላል። ዘመነ አስተርዮ ከጥር 11 ጀምሮ እስከ ጥር 30 ለ20 ቀናት ቢያንስ፣ አለበለዚያ ደግሞ ሊቃውንተ ቤተ ክርስቲያን እንደሚያስተምሩት ከጥር 11 እስከ መጋቢት 3 ለ53 ቀናት ይውላል ወይንም ደግሞ ይከበራል። ብዙ ጊዜ ላይ ግን ዘመነ አስተርዮ ሲባል ለኛም ደግሞ ቅርብ በሆነ ነገር ሲነገረን የምናደምጠው
ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀባት ከጥር 11 ቀን ጀምሮ ያለችው ቀን አንስተን ወይንም ደግሞ ዕለት ጀምረን እስከ ጥር 30 ያለውን ሰሞን ነው። የኛ ቤተክርስቲያናችን ሊቃውንት ግን እንዳልኳችሁ